ቃዲ አዛም ብሏል ዘግተነው እንሂድ ወይንስ ሂድ አንተ ነኝ ትንሽ ቆይቼ እመጣለሁ ይሻላል محتاج إليه أرى الدنيا لمن هي في يدي ባይገርም አንዱንም ቃል አስገብልኝ አንዱንም አላስተካከሉልኝ መግባት ያለባቸው ቆች አልገቡም እንዴ እሱ አይደለም መግባት ገብተዋል የትራንዚት ችግር ነው ጉዳይ የሆነ ጉዳይ ለማስፈጸም የሆነ በቃ መከራ አይቶ ነው በቃ አዝግመው ነው የሚያስፈጽም እኔማ እነሱን መቀየር አለብኝ ምንም ነገር በቃ አልተስማሙም ቃዲ ወይ አንድ ነገር ልነግርህ ፈልጌ ነበር ምንድን እንደምታውቀው ከእስልምና መሰረቶች መካከል አንዱ ሐጅ ነው አውቃለሁ አሁን ስራ የለብህም ስራማ አያልቅም ግን ያው ነገ የሚሆነው ነገር አይታወቅም ብዬ ነው አንተ ደግሞ ሐጅ ከወጀበብህ በጣም ቆይተሃል ሐጅ ማድረግ እንዳለብህ ላስታውስህ ፈልጌ ነው ሌላ ጊዜ እንጨታለን ሳበኮ ጥሩ ነው አይከፋም ለኔ አስበህ ነው ነገር ግን ይወልህ ከዚህ ስራ ቦታ ነው ለአንድ ቀን እንኳን ዞር ብል ምን ያህል እንደሚበደል ታውቃለህ የአኺራውስ ንግድ ስንት ካንተ በታች ያሉ ሰዎች በተደጋጋሚ ጊዜ ሐጅ እየሄዱ ነው ያሉት አንተ ደግሞ እስካሁን ሄደህ አታውቅም ስራ እንኳን ብትፈታ እኮ ለአንድ ወር ጊዜ ነው ያ ደግሞ በጣም አጭር ነው ዘመኑ ስራ እንደምትየው ፉክክር ነው አንድ ቀን ዞር ብትል ብዙ ነገር ነው የሚበላሽብህ አንድ ቀን ሄዳለሁ እስቲ ዱአ አድርግልኝ ስለ ነገውስ ስለ ቀብረ ስለ አኺራ ህይወት ሳታስብ ከሙሉ ህይወትህ ላይ እኮ ቢያንስ አንድ ወር ጊዜ ብትሰጥ እኮ ነው ለሐጅ አንተ አይታየህም እንዴ ተቀናቃኞች እኮ ዞር ብልላቸው እንዳለ ደንበኞችን ነው ጠራርገው የሚወስዷቸው ደግሞ አንድ ቀን እኔ እዚህ የለውም ማለት አንድ ሰው እንኳን በወቅቱ መጥቶ እዳውን የሚከፍል ሰው የለም ለማንኛውም እጅ ከገቡት ገንዘቦች ላለመጠየቅ ካሁኑ ብታስብበት ይሻላል ሰላም አለይኩም ወአለይኩም ሰላም አማኑ كيف ፒስ ነሽ እንዴ ሰላም አረ ምን እሺ ዛሬ በስራ ሰዓት ቤት ምንድነው ደሞ አታውቅም አንተ እኮ ይሁን ይሄ የቀበሌ መታወቂያ መስሏል ፓስፖርት ይሄ ጉራና ቸርችል ጉራን እዛ ጓዳ ምናምን አስቀምጦና ምን ልትሆን ያወጣው ይዞ መገኘትን የመሰለ ነገር የለም ወንድሜ ይዞ መገኘት ነው ዋናው ቁም ነገሩ ሲሉ ሰምታለች አርፌ ጉልበት ስራ ናት አትጠገረር ከርስና ሞላ ምን እዛ ውጪ ምናምን ፊት አስባለ ምን አንተ አዲስ ነገር አትፈጥርም እንዴ ድሮ የተባለን አነጋገር ድሮ የተባለን አባባል በሰብሰብ ምንድነው አዲስ ነገር ፍጠር እንጂ አረላሽ ወደ ውጪ ልወጣ ነው ምናምን ብለን እንዳታስገርም
ወንድሜ ወንድ ልጅ እግር እንጂ ሀገር የለው ስትጓዝ የሆነ ጊዜ ላይ አንድ እግር ሌላ ሀገር ሊረግጥ ይችላል ያኔ ስትባል ፓስፖርትህን ወጣ አድርገህ ታሳያል አንተ እንደውም የሰው ከያዝክ ነው እንጂ ራሱ መታወቂያ ያለህም አይመስልም ይዞ መገኘትን የመሰለ ነገር የለም ፓስፖርትን መያዝ ይጠቅማል ፓስፖርትን መያዝ ይጠቅማል ምንድነው ወንድ ልጅ ሀገር የለውም እግር የለውም ምናምን ተረት ማብዛት ምንድነው ዝም ብለህ ያርፈ ኩሊነትን አሰራም እንዴ አረባ ካንተ ልጅ ሁሌ ስለ ኩሊነት ስለ ተራ ነገር ነው እንደምታወራው አረ የተሻለ ነገር አስብ انما الاعمال بالنيات እኮ ነው የሚለው ሐዲሱ ጌታዬ ሐጅማ ሐጅ ሀጂ አራረጋጉት ፓስፖርት ስለወጣ ብቻ ሀጅ ምናምን ነገር ትላለህ እንዴ ማን ነው ይኸውልህ እኔ አንተን አልጠየቅኩም እኔ የሚመለከተውን አካል አላህን ጌታዬን የለመንኩት እሱ ደግሞ ያሳካልኛል እኮ አላህዬንማ ጠይቀው እሱን አጠይቀው መች አልኩኝ ግን መጀመሪያ የሚጠየቁ ነገር አሉ ስንት ሞልቷል መጀመሪያ ገንዘብ አለ ከዛ በኋላ ሱቅ አለ በዚህ በኩል ስቴት ደግሞ ሱፐርማርኬት አለ በዚህ ስቴት ሲኖትራክ አለ መጋዘን አለ 5 ስካኒያ ምናምን ከሞላ በኋላ ሀጅ ብትሄድ ምን ችግር አለ አሁን ዘለ ፓስፖርት ስለወጣ ብቻ ሀጅ አንተ ምን ሆናል እኔ አላህን መጠየቅ የፈለኩትን ነገር ጠየቅኩት ሀጅን ስጠኝ አልኩት እሱ ደግሞ ተርቲቡን ጠብቆ ለኔ የሚበጀኝን ይሰጠኛል ከኔ የተሻለ እሱ ያቅልኛል ለኔ ቆይ አንተ እኔ አላህን ገንዘብ ስጠኝ ብዬ እንድጠይቀው ነው እንደምፈልገው ይወል አሁን ፓስፖርቷን በላስቲክ በደንብ አድርገህ በላስቲክ ታስራትና ሳጥን ውስጥ ታስቀምጣታለህ የኔም ስም አይጠፋ ያንተንም የቀጠና አንድ ሰዎች ስም አያጥፉት የውር ጥያቄ አለ ወጣ ብለህ ሆድን ለመሙላት ተንቀሳቀስ ከዛ በኋላ ሌላው ይከተላል ተግባባና ሸምስ አንተ ገንዘብ ብለህ ልትሞት ነው እንዴ እኔ እናንተን እኮ የሚያኖረን ገንዘብ አይደለም የአላህ ረህመት ነው እኔ ደግሞ የዘንድሮ ሀጅ ማድረግ ነው አላህ የፈለገውን ይሰጠኛል ደግሞ እርግጠኛ ነኝ የዘንድሮን ሀጅ አላህ ያሳካልኛል ንያዬን ማጥራት አላህን መለመን ብቻ ነው ከኔ የሚጠበቀው ያሞነ ይወል ፓስፖርቷን ይወል በላስቲክ ጠቅለል ታረግና ሳጥን ውስጥ ቁጭ ታረጋ ከዛ ሰው እንዳይሰማ ሰው ከሰማው ይወል የሀገር ማላገጫ ነው የምንሆነው ገብቷል ስለዚህ ስንት መጠየቅ ያለበት ጥያቄ አለ የውር ጥያቄ አለ ለሱ ተንቀሳቀስ በቃ አለቀ ሌላው ይደርሳል ምን ሆኖ ነው ብዙ የሚደርስ ነገር አለ ሄሎ ምነው ቃዲ መኪና አደጋ ደረሰበት አብሽር ሰብር ነው የሚያስፈልገው ተስፋ አትቁረጥ አብሽር ሸምስ አለው መሰለህ ምን ዋጋለው ሸምስ
ሰውነቴ እንዳለ እኮ ተያያዘ። ዋጋ አጣሁ ሸምሱ። ሁሉ ሰውነት በቃ ይንቀሳቀስም አይሰራም አሉ። እግሮቼም ዋጋ የላቸውም እያሉኝ ነው። ነገ ከዚህ ወጥተው ሜዳ ላይ ያወረውሩኛል። እንዲህማ አይባልም። ይህን ንግር መናገር የለብህም። አላህ ወደ እሱ የተመለስክ እንደሆን አዛኝ፣ ማህሪ እንዲሁም ርህሩህ ጌታ ነው ያለን እኮ። አዎ እውነቱን ነው። ገብቷል። ፈጣሪያችን በቃ አዛኝ የሆነ ጌታ ነው ያለን። ያው ጊዜ አለ፣ አረፈደብህም። ዱዓ ማድረግ ነው እሱ። ያው ተውባ ካረክ እሱ ይቀበላል። አብሽር፣ ተረጋጊ። አሁን ምን አፋለኝ ብዬ እወራለሁ? ከት ይኸውልሽ አሁን በምን እግሬ ነው እንደሰው ሀጅ ማለት ነው? አሁን በምን እግሬ ነው እንደሰው ሰላት የምቆመው? አንተ እንዳልከኝ ሀጅ ላድርግ ብል እንኳን በምን እግሬ ነው ሀጅ የማደርገው? በምን የተንቀሳቀሽ ነው ሀጅ የማደርገው? መንቀሳቀስ የምችለው በሰው ድጋፍ ብቻ ነው። ማንም ቢሆን እኮ ነገ ምን እንደሚገጥመው አያውቅም። ማናችንም ቢሆን በህይወት እስካለን ድረስ ወደ አላህ መመለስና አላህ መለመን፣ አላህን መማጸን፣ ወንጀላችንን እንዲምረን መጠየቅ ነው ያለብን። ለአላህ ምንም የሚሳነው ነገር የለም። ያ አላህ ያንተንም የሰዎችንም ሀቅ ሳልወጣ አትውሰደኝ። በቃ እሺ፣ አላህ ጨርሶ አፍ ያድርገው። ውጪ ቤተሰብም ስላለ ጨርሶ አፍ ያድርገው። አብሽር፣ አላህ አፍ ያድርገው። አንተ ተገግማለህ እንዴ? ልውጣ እያልኩ ዝም ብለህ አትወጣም እንዴ? ምን ሆነህ አንተ? የታመመ ሰው ልንጠይቅ አይደል እንዴ መጣ ነው? ቢሆንስ በቃ ጠይቅ ነው አይደል? አፍ እንዲያደርጉ ደግሞ ዱዓ ታደርግለታለህ። ስማ ደግሞ ምንድን ነው የምትለው? ከዚህ ሰውዬ እንዳትርቅ። ምን ማለት ነው? ይህ ሰውዬ እኮ አሰሪ ብቻ ሳይሆን ዘመዴም ጭምር እኮ ራቅ ብትለኝ ምርቅ አይነት ሰው አይደለሁም እኔ። ለዛ አይደል እንዴ እንዳትርቅ የምልህ። ስማ ሰውዬው ታውቃለህ፣ መንቀሳቀስ አይችልም፣ ተናግሯል። በድጋፍ ደግሞ ሀጅ ማድረግ ይፈልጋል። ቆይ አንተ ሀጅ ማድረግ አትፈልግም? እፈልጋለሁ። ፓስፖርት ያወጣው ለምንድን ነው? ሀጅ ለማድረግ ነው። ስለዚህ ከሰውዬው ጋር አብረን እንቀጥሏል። ትሄዳለህ ማለት አንተ ሰው ምን ነክቷል? ምን እያረክ ነው ያለው አሁን? ስለዚህ ሰውዬ ጤና ነው መጨነቅ ያለብን ወይስ የራሳችንን መንገድ ወይ ደግሞ ሀጅ ስለሚሄድ ነው ማመቻቸት ያለብን? ጤና ና በቃ አሁን አታስፎግረኝ። እየወጣ ነው አይነት ሰው ነህ አንተ። ምን ነው አላህ የገንዘብ አቅም እንደሌለኝ እያወቅ ይህን ቤትህን ደጋግማ አሳየኸኝ። በህልሜም በውኔም ምነው እያቃዣ አሳየኸኝ ጌታዬ። እስቲ አንድ ጊዜ ወፍቀኝ፣ ወደ ቤትህ ጥራኝ ጌታዬ። ምን ነው ሸምሱ ቶሎ ቶሎ እየመጣ ማተኝ? ኢንሻአላህ ቶሎ ቶሎ እየመጣው አይሃለሁ። ትንሽ ሀጃ ስለበዛችብኝ ሸምሱ። እዚህ እኮ ተይዤ ስተኛ እያንዳንዷ ትመክረኝ የነበረችው ምክር እያስታወስኳት ነው።
መልካም ነገሮች የምንተዋወቅ ሰዎች አላህ ያድርገን። ከአሁን በኋላ ሐኪሞቹ ሰውነት እንደበፊቱ ሊታዘዝልህ አይችልም ብለውኛል። ምን ዋጋ አለኝ? ግድ የለህም። በንጹህ ልቦና አላህን ተማጸነው። አንዳንድ ጊዜ እየመጣ መልካም ነገሮችን አስታውሰኝ። ኢንሻአላህ በሚቀጥለው አመት አብረን ሀጅ እናደርግ ይሆናል። እስኪ ዱዓ አድርግልኝ። አላህ ኸይሩን ሁሉ ያግራለህ፣ ሙሉ አፊያውንም ይስጥህ። ዋናው እሱ ነው። ሌላው ነገር ሁሉ በጊዜውና በወቅቱ ይደርሳል። ዋናው ያንተ አፊያ ነው። ዛሬ የሆነ የሀጅ ቀጠሮ ምናምን አለኝ ብለኝ ነበር እኮ አይደል? ሰርዤዋለሁ። ለምን? ከመጀመሪያው ሀጅ በኋላ ያደረኳቸው 2 ሀጆችን በንጹህ ንያ ማድረግን ይጠራጠራሉ። ኢንሻአላህ አላህ ካለ በሚቀጥለው አመት በጥሩ ንያ ላይ ማድረግ እፈልጋለሁ። አሁን ንያን አስተካክላል። ከቀረም እዛው ይቅር። በዚህ ራስን መቅጣት እፈልጋለሁ። ይሄማ ትክክል አይመስለኝም። የሚቆረጠው ተቆርጦ የተወሰነ ፐርሰንት ቢመለስ ጥሩ ነው። ከዛ በኋላ ለምስኪኖች ማከፋፈል። ምሳሌ ካስፈለገ ወደ እኔ አይገፋኝም። እንዴ ላንተማ ምንም አልሰጠህም። ምክንያቱም ከመጀመሪያው ማረፍ የተቀመጥኩን ሰውዬ ቆስቆስ ያነሳሳኝ አንተ ነህ። እንግዲህ ወስ አንድ አሪፍ አይዲያ አለ። ምንድነው እሱ? አንድ ጓደኛ ያለ ጥሩ ንያ ያለው ምንም ሳይኖረው ፓስፖርት አውጥቷል ሀጅ ለማድረግ። ጌታዬ ሆይ የሰዎች መዘባበቻ የሰፈር ውስጥ ወሬ ማሞቂያ አታድርገኝ። የውስጤን ታውቃለህ፣ ምኞቴን ታውቃለህ። እኔ የሚቀጥለውን አመት አይደለም የዘንድሮን የጠየቅኩህ አንተው አሳካልኝ። ጌታዬ ለሀጅ ያለኝን ፍላጎት ጉጉቴን አንተው ታውቃለህ፣ አንተው አሳካልኝ። ጌታዬ አንተ ኦን አድርግልኝ ያ ረብ፣ አሳካልኝ። ቤትህን አስጎብኘኝ ያ ረብ العالمين اللهم صل። ሰውየው ጤነኛ ነው? ኧረ በጣም ጤነኛ ነው። ጓደኛዬ እኮ ነው። ማለት አብራችሁ የምትኖሩ ወይስ ጓደኝነት ዝም ብሎ? በቃ ጀስት እንደ ወንድም የማየው ጓደኛዬ ነውና በጣም ለሀጅ ለማድረግ በጣም ጉጉት አለበት። ብር ሳይኖረው ምንም ሳይኖረው እኔ ራሱ በጣም ይገርመኛል። ሰግዱ ምናምን ዱዓ ሲያደርግ ሁሌ በቃ አለ ፈጣሪውን ሀጅ አስደርገኝ ምናምን እያለ በቃ ዱዓ ያስደርግ ሁሌ። ቆይ ያው ፓስፖርት አዘጋጅተዋል ወይስ ሌሎች ዶክመንቶች ምናምን ያሟላው ነገር አለ? ያለው ነገር ቢኖር በቃ ፓስፖርት ብቻ ነው። ፓስፖርት ብቻ ነው? ፓስፖርት ነው ያለው። በቃ ግን በቃ ፈጣሪው ሁሌ እንደተወከለ ነው። ሁሌ ለሱ ዱዓ ያደርጋል። እንዴት ነው? ቆይ እኔ የምልህ ስታየው ንያው እንዴት ነው? ጥሩ ይመስላል? አንድ ልጁ በጣም የሃይማኖቱ ላይ በጣም ዲኑ ላይ ጠንካራ ነው። ጥሩ ነው በጣም። አሁን ምናልባት ለስራ ምናምን ፈልጎት እንዳይሆን ለሐጅ ብቻ ነው የፈለገው? አይደለም፣ ከበፊት ጀምሮ። ስለዚህ ምን ታደርግልኛለህ መሰለህ? ይዘህልኝ ነው እፈልገዋለሁ። ልጁ ማለት ይዘህ ሆነ እፈልገዋለሁ። አሁን ሂድና ታመጣልኛለህ። እኔ ለሱ ይሄን እድል አሳልፌ መስጠት እፈልጋለሁ። ይዘው ነው አፍጥንልኝ። እሺ፣ በጣም አመሰግናለሁ። እሺ እሱ ነው ሸምሱ ያልከኝ? እሱ ነው። እኔ ደግሞ ታውቀኛለህ መቼም። እኔ ነጃ እባላለሁ። ሰላም ነው? እንዴት ነው አለ? ነግሮሃለሁ ጉዳዩ።
ልያውም አለ ፓስፖርትም አለ አውጥተዋል አሁን ይዘው ምን እናደርጋለን መሰለህ እኔ የምፈልገው በኔ ቦታ አንተ እንድትሄድ ምክንያቱም እኔ የተነሳውበት ንያ ጥሩ አልነበረም አንተ ደግሞ እሱ ሲነግረኝ ጥሩ ንያ ነበረ እንዳ ምንም ሳይኖርህ አቀደዋል አጁ ስለዚህ አላህ ወፍቆሃል ማለት ነው እኔ ለኔ ነበር ያሰብኩት አላህ ላንተ አርጎታል ስለዚህ ፓስፖርቱን እንዴት እናርግ ልጁ ሄዶ ያስፈጽምለት ወይስ እኔ ሂጄ ልስጣቸው አንተ ብታስጨርሰው አይሻልም እኔ በቃ እኔ ላገኘውና ልጁ እኔን የሚያስጨርስ ልጅ ላገኘውና ከዛን ካንተ ጋር አገናኛለሁ ስለዚህ ፓስፖርት ውስጠኝና በቃ አንተ ሀጅ ታረጋለህ ማለት ነው አብሽር ሰላም አለይኩም እሺ ቻው በዘምዘም መታከም አላህ ያ ረቢ ጌታዬ ባክህን ሙላልኝ ንያዬ በሚና ጎዳና እንድፈስም ባዬ በሚና ጎዳና እንድፈስም ባዬ ሐጅን ለማድረግ ንያዬ ተጥዶ በከንቱ ያ አላህ አግዘኝ ያንተ ነው ጉልበቱ ጸጋውን አውቆ የተጓዙ መንገዱን እነሱስ አገኙ የይቅርታ ማዕዱን ማኡ ዘምዘም ወጥቶ በመካ ሀጀራ ገደበችው ለልጇ አዝና በተገደበበት ሳይወጣ ቀራ ከመካና መዲና ዙም ዙም በማለቷ የእስማኤል እናት ሀጀራ ሳይገባ ቀራ ወደ ሀበሻ መከታ ለሆነችዋ ለሂጅራ ረሕማኑ ጌታዬ ጠናብኝ ህመሜ በዘምዘም ታክመ ልጽዳ ከህመሜ ሐጅን ለማድረግ ሀብት ሳይኖረው ባንተ የተመካ በሰጠኸው ላይ አርግለት በረካ ሐጀል መብሩርን ያደረጋት ሰው እሳት አይነካ ሂጄው ልቋደሶ ባክህን ከዘምዘም በረካ የኢብራሂምን ቦታ ወፍቀን ያ ረሒም ቂያምለት ጠብቀን ከመቃጠል በጀሂም ጌታዬ ሰታሩ አንተ ያ ከሪም ወስደ አሳየና መቃሙ ኢብራሂም ከወንጀሌ ልጽዳ ከባህር አረፋ ሩጫው ናፈቀኝ በመርዋና ሰፋ በመካ ሀገር በዐርዱል አረፋ ከሁጃጆች ጋር መቆም አማረኝ በወረፋ ተስፋ አልቆርጥም እኔ አልረታ አንድ ቀን ይወስደኛል የኔ ጌታ አይለየን የአላህ እርዳታ ከሁጃጆቹ ጋር ያቁመን በቦታ ከሷሊሖቹ ጋር ያቁመን በቦታ ኢብራሂም ሲጣራ ያኔ በመካ ከተማ አላህ አሰማቸው ለያንዳንዱ ኡማ ለበይከ ያሉት ሄዱ አገኝቶ ንዕማ ነገ ይበሰራሉ በጀነት ከተማ ሐጅን ያደረጉ ሲያቃጥላቸው ፀሐዩ በተራ ጀሊሉ አንተ ፊት ሲቆሙ አታሳያቸው መከራ ከፀሐዩ ብርታት ከስራት መከራ ቶሎ አሻግረን አደራ አደራ ቶሎ አሻግረን አደራ አደራ